ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። አሁንም የጴንጤቆስጣልን ቤተክርስቲያን አልለውም። ለምሳሌ አልለውም፣ ቤተክርስቲያን አይደለም። ቤተክርስቲያን እኮ የሚባለው እኮ የክርስቶስ አካል የሆኑ ሰዎች ስብስብ ማለት ነው። ቤተክርስቲያን ማለት ያመኑ የተጠመቁ ክርስቶስን የለበሱ ሰዎች ህብረት ነው ቤተክርስቲያን የሚባለው። ጴንጤቆስጣል ደግሞ እንደዚያ ነው ብዬ አላምንም እኔ። እሱ የእርሱ ሀሳብ ነው። ሚዩት አድርገው። የእርሱ ሀሳብ ነው እኮ የኔን ሀሳብ ነው እኮ የተናገርኩኝ። ላስረዳ የኔን ሀሳብ፣ ያንተ መብት ነው፣ የኔ የተናገርኩበትን ነው። ስለዚህ ይኸውልህ በዓለም ላይ ያለው ጴንጤቆስጣል እንደ አሜባ እየተራባ ህንፃውን እየሸጠ የብዙ ችግር ውስጥ የሥነ ምግባር ጉድለት ውስጥ ገብቶ ሌላ ሆኖ አለ። ልክ እንደዚህ እናንተም እንደዚህ እንደ አሜባ እየተራባችሁ 45000 ዲኖሚኔሽን 90000 ከገባችሁ ጠፍታችኋል ነው የሚባለው። ለዚያ ነው ትጠፋላችሁ ማለት ቤተ እምነት ዲኖሚኔሽን አይኖርም ማለት አይደለም። ይኖራል፣ ግን በበዛችሁ ቁጥር እየተበጣጠሳችሁ በሄዳችሁ ቁጥር ጠፋችሁ ነው የሚባለው እንጂ በዛችሁ አይደል። እናንተ የምታስቡት እንደ አጥቢያ ቆጥራችሁት ነው መሰለኝ። አሁን እኛ ቦሌ ሚካኤል፣ ቦሌ መድኃኔዓለም፣ ኮተቤ ገብርኤል፣ ሐና ማርያም እንደምንለው ቅድስት ሥላሴ እንደምንለው ቆጥራችሁት ከሆነ እሱ ቤተክርስቲያን እየሰፋች ስትሄድ ነው እንደዚያ የሚሆነው። አጥቢያ ነው የሚባሉት እነሱ። እኔ የማወራው ስለ ዲኖሚኔሽን ስለ ቤተ እምነት ነው የማወራ። ለምሳሌ በእኛ ቤተክርስቲያን ኦርቶዶክስ አንድ ቤተክርስቲያን ያለችዋል። ኦርቶዶክስ ቤተክርስቲያን ለሁለት ብትከፈል ከዚያ ደግሞ ሁለቱ ለሶስት አያርግብንና እንደዚህ ከሆነች እየጠፋች ነው ማለት ነው። በኢትዮጵያ ያለችው አጥቢያ ወይንም እንደ ሎካል ቸርች እንትን እያለች ልትሄድ ትችላለች ማለት ነው። ያ ማለት ቤተክርስቲያን ተጠፋለች እያልኩ አይደለም። ምክንያቱም ቤተክርስቲያን በዓለም ያለች ናት። ዓለም አቀፋዊ ስለሆነች የሆነ አካባቢ ላይ የለችም ማለት ሌላ አካባቢ ትጠፋለች ማለት አይደለም። አንዲት ስለሆነች ማለት ነው። ስለዚህ ኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ አይነት ከሆነች አደጋ ውስጥ ነን ያለነው ማለት ነው። ለዚያ ነው ተጠፋላችሁ ማለት እናንተ ሰዎቹ ትሞታላችሁ እያልኩ አይደለም። እንደዚህ አይደለም፣ አይሆንም። እንደዚያ ምንድነው የሚሆነው? ዲኖሚኔሽን እየበዛ እነ እዩ ጩፋ እየተራቡ በእርግጫ በምናምን እያሉ ሲያራቧችሁ ምን ትሆናላችሁ ማለት ነው? ህዝቡ እየተበዘበዘ አማኞቹ ተስፋ እየቆረጡ ምን ይሆናል? ከኦርቶዶክስ ይወጣ ወደ ኦርቶዶክስ ይመጣል። አይ ኦርቶዶክስ ከመመለስ ሉተራን ይሻለኛል የሚሉ ደግሞ ወደ ሉተራን ይገባሉ። አይ ካቶሊክ ይሻለኛል የሚሉ ደግሞ ወደ ካቶሊክ ይገባሉ። እንደዚያ ነው የሚሆነው። አይ ከዚህ ሁሉ ያለ ደግሞ ሙስሊም ሊሆን ይችላል። ስለዚህ ትጠፋላችሁ ማለት ቁጥራችሁ እየጨመረ ከሄደ ጠፋችሁ ማለት እሱ ነው። እሺ እኔ ወንድም እንጂ ሰዎቹ ይጠፋሉ እያልኩ አይደለም ነው። ዩዊልሲ የዛሬ 20 ዓመት 45000 ዲኖሚኔሽን ስንት ይሆናል ብያለሁ። ጻፈው በማስታወሻ ተውት። እሱ ፖለቲካ ነው። ማንም የተነሳ ምን ማለት ነው? ማስታወሻ ግድ የለም የኔ ወንድም ማስታወሻ ያዝ ብለህ ምነግርህ መጽሐፍ እኮ አይደለም ችግር የለውም። አሁንስ የፈለኩት ማሰብ ይችላል። እንደናንተ ቤት ነብይ ዝም እያጭበረበርኩ አይደለም ትንቢት የምናገረው ትክክለኛ ትንቢት ነው የምነግርህ። ጻፈው ተውት። እሱ ችግር የለም። አሁን ምሎት እንኳን አሁን አይደለም ድሮ እንኳን በከባድ ጊዜ አልጠፋም። በቃሽ እኔ ያልኩትን ብያለሁ። አሁን ወደ ትምህርቱ እንሂድሽ። ድነት ይጠፋል አይጠፋል? አሁን እኔ ላወራይ ችግር የለውም እናወራለን። እሱን ግን ይሄ ድነት ይጠፋል አይጠፋም ከማስወረድ አልገባኝም። የተናገሩት ነገር እስካሁን ምንም አልገባኝም እኮ። ካልገባህማ በቃ ቀስ ብሎ ይገባሃል። አሁን ድነት ይጠፋል አይጠፋም? ትክክል አይደለሁትማ። እንደዛ ጥላቻ ንግግር ለእርሱ ጩኸታም ያልኩኝ እንደዚህ ያለውን ነው። አትጩሁ በቃ እንደ ትምህርት ቤት ልጆቻችን እንዳይማሩ የምንፈልገው እንደዚህ ያለ ዝም ብሎ የማያዳምጥ የሚያወራን ነው። በቃ ለዚያ ነው። አሁን አንድ ሉተራን ባስገባ እንደናንተ አያወራም። አምሹር ኦኬ። አንድ ሉተራን እስኪ ላስገባ። ቆይ አሁን ሉተራን ባስገባ እንደ የጮኸ አያወራም እንደዚህ። ለምን? ጨዋ ናቸው እነሱ እንዴ። አይ ለዚህ ነው ጴንጤቆስጣል ይጠፋል ማለት ቁጥራችሁ እናንተ ሰዎቹ ትጠፋላችሁ አይደለም። እናንተማ ድሮ ኦርቶዶክስ ነበራችሁ፣ በኋላ ዝሞ ሳይገባችሁ ዘላችሁ ገባችሁ፣ ተረገጣችሁ፣ ተፈለፈላችሁ። እንደጉድ ትጠፋላችሁ ማለት ዲኖሚኔሽኑ እየበዛ በሄደ ቁጥር ህልውናችሁን ታጣላችሁ ማለት ነው። እና ተናግሬያለሁኝ
አንድ ፎቅ ላይ 4 ቸርች አይደል የምትሰራው? አንድ ፎቅ ላይ ኦኬ። ስለዚህ ወደፊት ባልና ሚስት አንዳንድ ዲኖሚኔሽን ይኖራቸዋል። ጠፋችሁ ማለት እንደዚህ ሲሆን ነው። መጥፋት ማለት ይሄ ነው። ዳሩ ግን የቤተ ክርስቲያን ባህሪያት አይገባችሁም እናንተ። የቤተ ክርስቲያን ባህሪያት የሚባሉት አንድ መሆኗ ነው። አንደኛው የቤተ ክርስቲያን ባህሪ ምንድን ነው? የማይለወጠው ባህሪዋ አንድ ናት። በየትኛውም ዘመን ላይ ሁለት ልትሆን አትችልም። ቤተ ክርስቲያን አንድ ናት። ቤተ ክርስቲያን ዓለም አቀፋዊት ናት፣ ሐዋርያዊት ናት። ኦኬ፣ ዓለም አቀፋዊት ናት፣ ሐዋርያዊት ናት፣ ቅድስት ናት። 4 ባህሪያት አላት። ይሄንን ባህሪዋን ካጣችሁባት ከአንዲት ቤተ ክርስቲያን አትባልም። ትቀልዳለህ እንዴ? ለዚያ ነው አትሳደቡ ጴንጤዎች፣ ረጋ በሉ፣ ካምዳውን ጴንጤ እንዴ ስክሪንሾት ከታች ያላችሁ ኦርቶዶክሳውያን ተመልከቱ። እኔ የጴንጤ የስድብ ውሎና ምሽት ያልኩት ለዚህ ነው። የሚሳደቡትን ሰዎች ፕሮፋይል እየገባችሁ ጴንጤ ናቸው። አምሶ ሃፒ ኦርቶዶክሳውያን በትምህርት እንደዚህ ነን። የኛ ልጆች ይኸው ተናግሬያለሁ። ቀለሜ ገርሊዝና ሲሳደብ ይውላል። ዘማርያም ይመጣና አይ አረ እንደው ስድቡ ይቀር እያለ በጨዋነት በትምህርት የኛ ልጆች በትምህርት እዚያ ቤት በስድብ ትዝታው ይመጣና በቤተ ክርስቲያን ላይ ማት የስድብ ማት ይደረድራል። የኛ ልጆች ይመጡና ናና እስኪ ስለታወት ጥያቄ ካለ ናና ጠይቀን ከኔ ጋር ቤት ትዝታው ይመጣና አንተ ይላል ከኔ ጋር ቁጭ ብለህ ልክ እኮ በድጓ ቤት በአቋቋም ቤት በመጽሐፍ ቤት ያለፈ ነው የሚመስለው ሲያወራ። ትዝዬ ደግሞ የሰኞ ውዳሴ ማርያምን ያልዘለቀ ሰውዬ እኔ እኮ ከሊቃውንቱ ጋር አነበርም ሞላለ። እውነት ለመናገር ዘማርያም 1 ዓመት ቁጫ 2-3 ዓመት እኮ ጉባኤ ያስተምረዋል። ይህንን ሰውዬ ድምፅ አለው፣ በጣም የሚገርም ቆንጆ ድምፅ ነው ያለው። ድምፁን ያዘና ተንስው አለ። ቤተክርስቲያን ደግሞ ከፍታ ሰጣችሁ በሩን። ባልተማረ 10ኛ ክፍል ላይ እንዴ ዘማርያም እኮ ማስተርስ ያለው ፒኤችዲውን እየሰራ ያለ ልጅ ነው። ትዝታው እኮ 10ኛ ክፍል ላይ የ10ኛ ክፍል ውጤት ይዞ ቅድስት ሥላሴ የገባ ተባሮ የወጣ ሰው ነው። ኢቭን እንኳን በዘመናዊ ትምህርትም የለው በቄስ ትምህርት ቤትም የለው። 15 ዓመት ያኛው እንተና 15 ዓመት ሞልቶታል። ትዝዬ ደግሞ ወደ 6ኛ ዓመቱን እያዘ ነው። ስድብ በቃ ጴንጤ ይሳደባል፣ ኦርቶዶክስ ትምህርት ላይ ያስተምራል። እንደዚያ ነው። ኦርቶዶክስ አይሳደብም። የምትሳደቡ ኦርቶዶክሳውያን ስነ ስርዓት ያዙ። አንደበታችሁ በቃለ እግዚአብሔር የተሞላ ነው። እናንተ መምህራን አሏችሁ። ቤተ ክርስቲያን ተሰንዳ የተቀመጠች በቃ ስንዱ የሆነች ቤተ ክርስቲያን አለቻችሁ። በትምህርት እኛ እንሳደብም፣ እንደ ጴንጤ እኛ እንሳደብም። ለምን እንሳደባለን? ይኸው ላይቭ ከፍተው የሚሳደቡት ፎቶ ላሳያችሁ። እነ ዶክተር ሻውል፣ እነ ቃሌ፣ እነ አማን ሻሎም ተሰብስበው ስድብ ላሳያችሁ። ኮሜንቱን ሁሉ እንደሆነ ተመናገር። ይኸው ቀሲስ ደበሱ አስቼ የ60 ዓመት ሰውዬ ነው፣ ሽማግሌ ሰውዬ ነው። ላይቭ ከፍቶ ማለት ነው። ይኸው እነ ቃሌ፣ እነ ዶክተር ሻውል፣ እነ ሳሚ ይሄንን ቅድም እንደነገርኳችሁ እየነዳው ስለነበር ስክሪንሾት ሳደርግ ይኸው ስድቡን ተመልከቱ። ከታች በኮሜንት ይኸው እሺ ተመልከቱ። ላይ በላይ ማለት ነው። ላይቭ ከፍተው በስድብ ላይቭ የሚከፍት ጴንጤ ምን ብላችሁን ነበር? ግን እናንተ ያመነ ሰው ኃጢአት አይሰራም። ኑና ሞጉት። ያመነ ሰው ኃጢአት አይሰራም ብላችሁ ኑ። ኦኬ፣ ያመነ ሰው ኃጢአት አይሰራም እንዴ? ኑ ሙሉ የውሎ ስድባችሁን ላሳያችሁ። ድነት ይጠፋል አይጠፋም? አይጠፋም። ኃጢአት ብትሰሩ እንዴት ያመነ ሰው ኃጢአት ይሰራል ብላችሁን የለ ኑ። በትምህርትም በምግባርም
በሁሉም ነገር ነው ምን ጠበጥባችሁ በቃለ እግዚአብሔርኛ በኤቪደንስ በቃ ወድቃችኋል። እውነት ለመናገር በቃ ይጠፋል ማለት ጴንጤ እንደዚህ ነው። ትንሽ አንድ 20 ዓመት 30 ዓመት ጨዋ ተጫውታችሁ ነበር። እውነት ለመናገር ጴንጤ ጨዋ ነው አይጠጣም እንደ በጣም መስላችሁ ነበረ። አዲስ መናኝ አዲስ ገዳም ገቢ ልክ 40 ዓመት የዘጋውን ቅድም ስናገር ነበር። እንዴት በዚህ ሰዓት ይበላሉ ይላል። በቃ አርምሞ ካልያዝኩኝ ቢሰግድ አይደክመው አዲስ መናኝ ይሆን እንደሆነ የኖሩትን መናኞች ይተቻል። አዲስ ክርስቲያን ከጳጳስ ይበልጣል። ይህ ጨዋ ለመጫወት ሞክራችሁ ነበር። ወረዳችሁ እኮ ባንዴ። እናንተ ትሳደባላችሁ አትናገሩም። የእኛ ልጆች ግን ይታሰራሉ። እነ ተመስገን ታስረዋል። ጊዜው የእናንተ ነው። ይድ የለም ይሁን ለጊዜው ወታ ባይዳ ጥማ እስከ ያለህ ማለት እና ደግሞ ሞራል ኖሯችሁ እኛን ተሳደባ እኛ አልተሳደብንም። እኛ አንሳደብም። ግን የጴንጤ ትምህርት ስህተት ነው። የስ ጥምቀት አያድንም የሚል ክርስቲያን አይደለም። ቅዱስ ቁርባን አማናዊ አይደለም የሚል ክርስቲያን አይደለም። በፍጹም ሊሆን አይችልም። ክርስቶስ ስለ ኃጢአታችን የተሰዋውን በግ ስጋውን የእሱ አይደለም በጉ አልሞተም እንደማለት ነው። ኦኬ። ስለዚህ ጴንጤ አይድንም። ቁርጣችሁን ወቁት። ትዝታው ተከሶ በቤተ ክርስቲያን ውስጥ እኮ ያን ሲሳደብ የነበረ ሰውዬ እየፈለግነው ነው አይደል ያለው መንግስት። እዚያ ቁጭ ብሎ አደባባይ ሚሊኒየም እሱ ይዘምራል ይዘፍናል። እየፈለግነው ነው ካገኛችሁ ጠቁሙን። ከዚያስ ተነካን። እንዲሁ በጣም ለእናንተ ይጠግባል እንዴ በዚህ ዘመን? እውነት መናገር ያልፋል ይድለም ይሄ ጊዜ። ስለዚህ ትምህርት ከሌላችሁ መሞገት የማትችሉ ከሆነ ዝም ብላችሁ ነው። ላይቭ የከፈታችሁ ሰው ላኩላችሁ፣ ይምጡ እና ኤፍሬም ይምጡ፣ አስችላኩለት። ያላልኩትን ነው እዚያ ጋር ቀርቦ የተናገረው። ውሸት ይብቃችሁ። በቃ ይኸው ነው። እንደዚያ ነው። አመሰግናለሁኝ መምህር ኤፍሬም። የገባ ሰው ተጊ ልጅህን አስተኛህ እንዴ? አዎ አሁን ተኝቷል። በጣም ጥሩሽ፣ ቀጥል። የትናንትናውን ላይቬን ተከታትለሃል? አይ አልተከታተልኩም። ከየትኛው ቤተ እምነት ነህ? ዲኖሚኔሽን ንገረኝ። እኔ ወንጌል አማኝ መጽሐፍ ቅዱስ አማኝ መጽሐፍ ቅዱስ ሰራዊት የሚል ቸርች አለ አዲስ አበባ፣ ከዛ ነኝ። ጴንጤቆስጣል ሙመንት ውስጥ ነው ያለው? አዎ። የራስህ ቸርች አለህ? አይደለም። ቢኖረኝም ችግር ያለው አይመስለኝም። ኧረ ችግር ምን ችግር አለ? እናንተ ጋር እኮ ይቻላል። እኛ ጋር ሳይሆን ኢየሱስ ክርስቶስ አልፈቀደም እንዴ? ፓስተር ነህ እንዴ? አይደለሁም። አይደለም። ኦኬ። እዛ ቤት ላይቭ ከፍተው እየተሳደቡ ነው። ድነት አይታጣም ብለህ ታምናለህ? ድነት ውስጥ የገባ ሰው ድነቱን አያጣም። ቢሳደብም ኃጢአቱ ይሰራም። ለምን ኃጢአት ይሰራል? ድነት ውስጥ የገባ ሰው። በጣም ጥሩ። ኃጢአት እንዴት እንደሚሰራ ልክፈትልህ እንግዲህ። ግን መጀመሪያም አልዳኑ ነበር እንዳትለኝ ያደራ። አይደለም መጀመሪያም አልዳኑም አልልም። የትም ቦታ ላይ ባለ ጥቅስ መጀመሪያም አልዳኑም አልልም። ድነት አይታጣም። ኦኬ። ላይቭ ከፍተው እየሰደቡኝ ነው። ይኸው ቆይ እዚሁ ላሳይህ ላሳየህ። በታች ከታችም ራሱ የሚሳደበውን ጴንጤ አይተህ እኮ ይኸው ጠንቋይ ዲበክ ሁሉ ምናምን ይኸው ጠንቋይ ዲበክ ታውቀዋለህ? አየዋለሁ አልፎ አልፎ፣ ግን ገብቼ እንትን ብዬ አላውቅም። በጣም ዕቅበተ እምነት ጴንጤ ላይ በጣም የሚሰራ ወንድም እያለኝ ነው። እኔ አሁን ካህን ነኝ መቼም ያው ጠንቋይ እያለ እየተሳደበ አንድን ካህን ይሄ ሰውዬ ይድናል አይድንም? ድነቱን አያጣውም? ያጣዋል። አያጣውም። ንስሐ መቼ እንደሚገባ ነው ያላቅማ።
ካጠፋም ንስሐ ይገባል። ያንተ ደግሞ ኃጢአት አይሰራም እኮ ነው ያልከኝ። አንተ እኮ የዳነ ሰው ኃጢአት አይረግም ነው ያልከኝ። ኃጢአት መሆኑ እያደረገ ያለው ነገር ኃጢአት መሆኑ ለእኔ ምን ኃጢአት ነው ብዬ ለመናገር ከምን ተነስቶ እንደዚህ እንዳለ አላውቅም። እዛ ቪዲዮ ስለምን እንጂ ማለት ከምን ተነስቶ ከሆነ ቢሳደብ ችግር የለውም። ኖ እሱ ይሄን ያለበት ምክንያት ሰድቤው ቢሆን አሁን እሱ መሳደብ አለበት? ሊቆጣ ይችላል እኮ ግን በቁጣችሁ ማልጻ ያግባ ይላል። ቆይ ጠንቋይ ዲበኩል ነው ያለው እኮ ይኸው ያ እየተቆጣ በየቀኑ ፀሐይ ሳይገባ ንስሐ ሊገባ ይችላል። አድቫንቴጅ ሊመጣ ይችላል። በቃ ኃጢአት አይሰራም እኮ ነው ያልከኝ ተይዬ። ኃጢአትማ ካልሰራ ኢየሱስ ክርስቶስ እኮ ለኃጢአተኞች ነው የመጣው። ስለዚህ ኃጢአት ደግሞ በሰራ ቁጥር ንስሐ መግባት ይችላል። በቃ የዳነ ሰው ኃጢአት አይሰራም ነው ያልከኝ። አላልኩም ኃጢአት አይሰራም አላልኩም። እንዴ ድህነቱን አያጣም ነው ያልኩት። አይደለም ኃጢአት አይሰራም እኮ ቅድም እኮ አልከኝ እኮ እንዴ። በቃ ኃጢአቱ ምንድን ነው? በንስሐ ስለሚስተካከል እኔ ኃጢአቱ እግዚአብሔር ኃጢአቱን አልቆጥርበትም። እኔም የእሱን ኃጢአት አልቆጥርም። ታዬ እኔ እኮ ይኸው ከጴንጤዎቹ ጋር ሳወራ እኮ የሚጨንቀኝ ይሄ ነው። በአንዴ ነው የምትቀለበሱት። አየህ አሁን ከታች ያሉ ሰዎች ቆይ አንዴ ከታች ያላችሁ ሰዎች ያመነ ሰው ኃጢአት አይሰራም አላለም ብሏል። ከታች ያላችሁ ብሏል አላለም እያላችሁ ጻፉልኝ። ካላለ እንዴ ታዲያ ንስሐ መግባት ለምን አስፈለገ? አንተ እኮ ነው ያልከኝ። ኧረ እኔ ይኸው ብሏል እያልሁ ነው ከታች ይኸው ብሏል ሽምጥጥ። እኔ የዳነ ሰው ድህነቱን አያጣም። ኃጢአት ይሰራል የዳነ ሰው። እንግዲህ ኃጢአት ማለት አንድ ሰው ከዳነ በኋላ እግዚአብሔር ይስጥልን ከታች ያላችሁ ከዳነ በኋላ ድህነቱን መጠበቅ አለበት። አይደለም የዳነውን ድህነት መጠበቅ አለበት። ግን አይዟችሁ ተብሏል። ኃጢአትን ብትሰሩ ኃጢአት ይሰራል ላይሰራም። ጥያቄው እኮ የዳነ ሰው ኃጢአት ይሰራል ላይሰራም ነው። በደንብ አድርጎ ይሰራል የሰው ልጅ እስከሆነ ድረስ። እሺ በጣም ጥሩ። ኃጢአት ቢሰራ ኃጢአት ሰርቶ ንስሐ ባይገባ ድህነቱን ያጣዋል አያጣውም? ካልገባማ ድህነቱን አያጣውም። ቢገባም ባይገባ ዋን ሴቭድ ኦልዌይስ ሴቭድ። አንዴ የዳነ ሰው ንስሐ ባይገባም ድህነቱን አያጣውም? ንስሐ መቼ እንደሚገባ አላውቅም። ስለዚህ እኔ ያንን መናገር አልችልም። ንስሐ አይገባም ብዬ መናገር አልችልም። እንዴት መናገር አልችልም? ምን ማለት ነው? ኢየሱስ ክርስቶስም እኮ በራእይ 2 እና 3 ላይ እኮ ንስሐ ግባ ባትገባ ብሎ ማስጠንቀቂያ ሰጠ። እሱ የእናንተ ትምህርት ነው። እናንተ እኮ ናቸው። እኛ ጋር እኮ ኃጢአት ሰው ሊሰራ ይችላል እና ንስሐ ከገባ ይድናል። ንስሐ የማይገባ ከሆነ ግን ድነቱ ያጣል። የመጽሐፍ ቅዱስ ትምህርት የጌታችን ትምህርት እሱ ነው። እናንተ ግን ምን አላችሁ? አይ አንድ የዳነ ሰው ኃጢአትን ቢሰራ ድነቱን አያጣውም ነው የምትሉት እኮ። ትምህርታችሁ እኮ ነው። አታውቀውም እንዴ ትምህርታችሁ? አንድ ሰው እኔ አሁን የምለው እኔ በተማርኩት እኔ በቸርቼ በተማርኩት ማለት ነው። እሺ አንድ ሰው ድህነት ውስጥ ከገባ በኋላ እሺ ያ ድህነት በእኔ ኃይል የማደርገው ነገር አይደለም። አምኜ ስጠመቅ መንፈስ ቅዱስን ስቀበል መንፈስ ቅዱስ በእኔ ውስጥ ይሆናል። አይደለም አምነህ ስትጠመቅ ነው በነገራችን ላይ የምትድነው? ኖ ስለ መዳን አይደለም መጠመቅ እያወራን ያለ ነው። ስለ መዳን እኮ ነው እያወራሁ ያለሁት። እንግዲህ አይደለም ከዳንኩኝ በኋላ ነው የምጠመቀው። በጣም ጥሩ። አሁን እሱ አንደኛ መጽሐፍ ቅዱሳዊ አይደለም። እሱ ለጊዜው ይሁን። አንደኛ መጽሐፍ ቅዱሳዊ አይደለም። ታጊ አቤት ዛሬ መላግልነት ይግቡ ስነስት አምኖ ተጠምቆ መዳን በሚለው በጣም ረጅም ሰዓት አወርተን ተግባብተን ገብቶኛል ብለህ አልተሰነባበትንም። ዛሬ በምን ሂሳብ እኔ ገብቶኛል ብዬ መች ጨረስኩኝ? እና ዝም ብለህ ነበር እሺ ያልህን? አይ ልጁ ዝም በል እኔ ልናገር አለ። የጠየቁትን ጥያቄ ትቶ ያልጠየቁትን ጥያቄ ይመልሳል። የምናወራው አንደኛ ጴጥሮስ 3:21 ላይ ነው የምናወራው። አንደኛ ጴጥሮስ 3:21 ላይ ጥቅሱ ወጥቶ እሱ ሌላ ቦታ ሄዶ ያወራል።
በጣም ጥሩ። አሁን ካነሳው ጥያቄ ላይ ያመነ የዳነ ይጠመቃል የሚል አንድ ጥቅስ ማስረጃ አንጣለን። እኔ ያመነ የተጠመቀ ይድናል የሚል ማስረጃ ሰጣለሁ። አንተ ገልብጠህ መጨረሻ ያለውን ድነት መሀል ላይ አስገብተዋልና ያመነ የተጠመቀ ይድናል ማርቆስ 16:16 ይኸው በየቀኑ የሚጠቀሰው ቃል ማለት ነው። በጣም ደስ የሚል ጥቅስ ነው እሱ ጥቅስ። በጣም ደስ የሚል ጥቅስ ነው። አንተ ደግሞ ያመነ ዳነ ይጠመቃል የሚል ማስረጃ አንተ። ይሄ እኮ ጥቅስ የጴንጤዎች ጥቅስ ነው በአንደኛ ደረጃ ማለት ነው። ለምን እንደምንልንገር ለምን ልናገር ማስረጃውን ላመጣ ነው። ኦኬ ማርቆስ 16 ቁጥር 1 እናነባለን ማለት ነው። መጀመሪያ 16 ላይ ከመሄዳችን በፊት ቁጥር 1 እናነባለን ማለት ነው። ቁጥር 1 ላይ ምንድን ነው? እሺ ሰንበትም ካለፈ በኋላ መግደላዊት ማርያም ሰምቻለሁ። ምንድነው አምጣልኝ አልኩህ? ኦኬ አምጣልኝ ያሉኝ ምንድነው? አንድ ሰው መጀመሪያ ማወቅ ያለበት ስለ ትንሣኤው ነው። ኧረ እኔ እንደዛ አላልኩም፣ እንደሱ አላልኩም። ኖ ዝም ብለን እኮ 16 አናነብማ። 16 ካነበብ ነው አላልኩም። 16ም 17ም 20ም አላልሁም። አንድ ሰው ሁለት ሰውም አላልሁም። ምንድን ነው ያሉት? ያመነ የዳነ ይጠመቃል ብለሃል። እኔ ደግሞ ያመነ የተጠመቀ ይድናል ብያለሁ። ማስረጃ ያመነ የዳነ ይጠመቃል የሚል ማስረጃ አንጣ ነው ያልኩት። ማስረጃ ብቻ ነው የምታመጣልኝ፣ ሌላ ወሬን ያልፈልግም። አንደኛ ጴጥሮስ 3:21 በጣም ጥሩ። አንደኛ ጴጥሮስ 3:21 ያመነ የዳነ ይጠመቃል የሚል ላውጣ። ቆይ ሶሪ ትንሽ ጠብቀኝ። ኦኬ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ነው ያልከኝ። 20 እና 21 እናንብበው። 20 እና 21 እናንብበው። 20 እና 21 እሺ። ያመነ የዳነ ይጠመቃል። እስካሁን አንተ ይህን ጥቅስ ሳላየው በጣም ተሳስቼ ኖሬያለሁ። እስኪ የምሌ ነው አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 እሺ አይብልኝ አውጥቷለሁ። ጥቂትም ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ይላል ማለት ነው። ምን ላይ ቁጥር ስንት ነው? ቁጥር 20 እሺ 20 በላ 21 ብለህ 20 አነበበው። እሺ 21 ነው ያልኩት። እሺ ችግር የለውም። እሺ ጥቂት ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ይላል አይደል? የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል ማለት ነው። ኧረ አይደል፣ ቀድሞ ክደውት ለነበሩት ሰበከላቸው ነው የሚል። እንደሱ አይደል? ምን የሚለው? ቀድሞ ክደውት ለነበሩት ሰበከላቸው ነው የሚል። እኔ አይደለም የኔ የሚለው የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። እሺ እስኪ በል ቀጥል። ኧረ ዙሮ እኔ እሱን ሳይሆን የፈለግኩት ያመነ የዳነ ይጠመቃል የሚል ቃል ነው የፈለግኩ እኮ። እዚህ ጋር የዳኑት ቀጥል ጥቅሱን አንተ ያመጣው ጥምቀት እንደሚያድን ነው። ቀጥል። ለማንኛውም 21 ኦኬ ነው ችግር የለውም። ይሄ እዚህ ጋር የዳኑት በውሃ ሆኖ በመርከቡ ነው 8ቱ የዳኑት። ቆይ መጀመሪያ ጥቅሱን ጨርስ። እቀጥላለሁ። እዚህ 20 ላይ እንስማማ። መጀመሪያ አንብበው። ይኸውልህ መጽሐፍ ቅዱስን አንብብ። እሺ 21 ላንብብ። አዎ አንተ እኮ ነው 21 ላንብብ። ይህም ውሃ ይላል ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ቆይ አትቸኩሉ። ይሄ ውሃ ምሳሌ ሆኖ ያድነናል ይላል አይደለም? ኖ ውሃው ያድነናል እያለ አይደለም እዚህ ጋር ያለው። ይሄም ውሃ ደግሞ የሰውነት እድፍ ማስወገድ አይደለም ካለ በኋላ ለእግዚአብሔር የበጎ ሕሊና
ለበጎ ሕሊና ልመና ነው እንጂ ካለ በኋላ ይህም በኢየሱስ ክርስቶስ ትንሣኤ ነው፣ እምንድነው በትንሣኤው ነው እንጂ በውሃው አይደለም። ውሃማ ገዳይ ነው። ምክንያቱም የዓለምን ሕዝብ ያጠፋ ውሃ ነው እያለ ነው እንጂ ውሃ እያዳነ ነው እያለ አይደለም። እዚህ ጋር ሚውት አድርግና አዳምጥ። በቃ ሚውት አድርግ። አንደኛ መጽሐፍ ቅዱስ ማለት ተርጓሚ የሚሻው በደንብ የሚመሰጠር ጃንደረባው ሲናገር እንደሰማው በግብረ ሐዋርያት ሚውት አድርግ ነበር ያልኩት። አልሰማኝም ነበር? እንደሱ አድርግ እና እንደሰማው የሚመረኝ ሳይኖር በምን አውቃለሁ ብሎ ተናግሯልና መጽሐፍ ቅዱስ መሪ የሚያስፈልገው ማንም እንደፈለገ ከምንም ተነስቶ እንዲያ ነው እንዲህ ነው ብሎ የማይተረጉመው አማናዊ መጽሐፍ እስትንፋሰ እግዚአብሔር የእግዚአብሔር ቃል ነው። ስለሆነም ቃሉን በሚገባ ማጥናት መረዳትን ይጠይቃል እንጂ ዝም ብሎ እንደው ሚዲያው ስለተመቸ ብቻ ብድግ ተብሎ ሐሳብ አይነገርም። የኔ ጥያቄ ያመነ የዳነ ይጠመቃል ብለህ ስትናገር ስለሰማሁህ ያመነ የተጠመቀ ይድናል ስለሚል የጌታ ቃል ከጌታ ቃል ጋር ቃልህ ተጋጨ ስልህ መጽሐፍ አለ አልከኝ። እንግዲያውስ ያመነ የዳነ ይጠመቃል ሚል አሳየኝ ስልህ ሄደህ ምን አወጣልኝ? ይህም ውሃ ዛሬ ምሳሌ ሆኖ ያድናል የሚል ቃል ነው ያመጣህልኝ። አየህ፣ ቃል ነው ያመጣህልኝ። አየህ፣ ራስህ ጋር ነው ሐሳቡን አዙረህ ያጋጨኸው። አንተን የሚወቅስና የሚከስ ጥቅስ ነው ይዘህ የመጣኸው። ምንድነው? በደመ ክርስቶስ ነው። አንድም የምንድነው የምንነሳው በትንሣኤ ክርስቶስ ነው ብለህም ስትናገር ነበረ። እኛ ውሃ ሸንተረሩ ሁሉ ጋረው እግዚአብሔር ዓለምን ይመግብ ዘንድ የፈጠረው ውሃ በጠቅላላ ዝም ብሎ ስም እግዚአብሔር ሳይጠራበት ያድናል ብለናል እንደኛ? ቦዘን ውሃ ያድናል ብለናል እንደኛ? እሆ ብቻውን ኃይል አለው ብለናል እንደኛ? ውሃው እኮ መንፈስ ቅዱስ ሲያድርበት ጸሎት ተጸልዮበት ተራ ማይ የነበረው ተራ ውሃ የነበረው ቅዱስ ማይ ሆኖ ተለውጦ ማየገቦ ሆኖ ማለት ምን ማለት ነው? ከጌታ ከጎኑ የፈሰሰ ደም ሆኖ ወይም ያን ያመለክታል ብላ ቤተክርስቲያን አምሳል ብሎ ሐዋርያው እንደተጠቀመው በዚያ ምሳሌ ዛሬ ያ ያድናል ተብሎ የተነገረ ቃል ነው። ሲቀጥል ውሃን አሁን ገዳይ አድርጋ ያመጣው እግዚአብሔር የሆነ ዘመን ሲፈልግ ለገዳይነት ካልፈለገ ደግሞ ለመልካምነት ይጠቀምበታል እንደየሰው ክፋት። ለምሳሌ ቆራ በዘመነ ኖህ ስናየው ተልኮ ሲቀር እናየዋለን። በዚያ ውሃ ቆራ ተላከ በዚያው ቀረ ብለን አንበን ነበረ። በዘመነ ኤልያስ ግን እያመጣ ምግብ ይቀልበው ነበረ። ቋኒ ፈይቶ ለቋ ቆራን ቆራ ይቀመዋልን እስከሚል እስኪገረምበት ድረስ ዋና ኬካዊ ምግብ አመላላሽ ነበረ። ይህንን የሚነግር መጽሐፍ ነው። በአንጻሩ አሁን አንተ ላነሳው ጥያቄ በዘመነ ኖህ ለጥፋት የተላከ ውሃ በዘመነ ሐዲስ ደግሞ ባለቤቱ ክርስቶስ በማየ ዮርዳኖስ ተጠምቆ ይቅርታ ያንን ውሃ ቀድሶ ይህ ውሃ የተጠመቀ ሁሉ እንደሚድንበት ደግሞ በመጽሐፍ ቅዱስ ውሃው እንዴት እንደሚያድን ተናገሩ። ውሃው እንዴት እንደሚያድን ተናገሩ። አዳምጥ ስትሰማ ነው የምንነግርህ። ቆይ አንዴ ነው አልተናገሩማ። አይ ታሪኩን አይደለም እኮ አጠር ተብሎ ጥቅሱን ታንወጣ ሌላ ቦታ ታንሄድ እዚህ ጋር እያወራ ያለው እያለ ስለ ኢየሱስ ነው ወይስ ሚውት አደርጋለሁ? አዳምጥ። ወይ ሚውት አደርጋለሁ አለያ ደግሞ አስወርዳለሁ። ማድመጥ ብቻ ነው። መውረድ ቀላል ነው። ማስወረድ አስወርዳለሁ ሳይሆን አዳምጥ፣ ስማ፣ አዳምጥ። የግል ስልክህ አይደለም። ፖለቲካ ለመስራት ምናምን ነገር አይሆንም። አዳምጥ። መስማት ማትችል ከሆነ አውርዱት። አዳምጥ፣ አውርዱት። አዳምጥ፣ አውርዱት። አሁን መውረድ ነው የሚፈልገው። ቆይ እንደዚህ ብሎ መምሮ ነው እየተወያየን ነው። አይ የወረደም አልወረደም ምንም ይሄ ብዙም ባትክር የለው። ስለዚህ ሚውት አድርግና ለመስማት ሞክር። አንድ ጊዜ ተጊ የሚሰማ ከሆነ ሴፍቲውን ጠብቆ ይስማ። ካልሰማ ግን አንዴ ማስቆም። እኔ የእጅ ስልክ አይደለሁም። አንተ የፈለከውን የምትከፍትበት የእጅ ስልክ ነው። ይሄንን አስቤያለሁና ይሄን ተናገርልኝም አይባልም። የእግዚአብሔር ቃል በቅደም ተከተል ከመሰረቱ እስከ ጉልላቱ እናስተምራለን። ቁጭ ብሎ መስማት። የሚቸኩል ካለ ደግሞ መሄድ። ፖሊስ አላቆምንም፣ ፍርድ ቤት አልጠራንም። በፍላጎትህ ነው የገባው። ቁጭ በልና ስማ። አላስፈላጊ ቃል እየዘሩ እንደንቦሳ መፈርጠጥ ግን አይቻልም። ከዚህ በኋላ ሚዲያውን በጣም ተወዳጅተነዋል። በየትኛውም አይነት ሁኔታ ሰው የሚሾፍበት ዘመን አይኖርም።
ውሸትን በውሸትነቱ እንገልጻለን፣ እውነትንም እውነት ስለሆነ በአደባባይ እንመሰክራለን። ስለዚህ ክርስቶስ ነው ብዬ ደጋግሜ ተናግሬያለሁ። ይህንን ቃል እየሰማ ነበረ። እየሰማ ኑሮ የእሱ ሐሳብ ላይ ብቻ ስላልሄድኩ ወደ እሱ ሐሳብ ብቻ ስላልዘመንኩ እንዴት ይሄ ነገር ይሆናል ብሎ ሐሳብ ያነሳል። ያመነ የተጠመቀ የሚድን ከሆነ ሐዋርያው ቅዱስ ጳውሎስ ያመነ የተጠመቀ የሚድን እንጂ ያመነ የዳነ የሚጠመቅ ከሆነ ሐዋርያው ቅዱስ ጳውሎስ ድኖ ነው የተጠመቀው? አምኖ ነው የተጠመቀው? አምኖ ተጠምቆ ነው የዳነው ወይስ አምኖ ድኖ ነው የተጠመቀው? አምነን ድነን እንጠመቃለን የምትሉ ፕሮቴስታንት ወገኖቻችን አምናችሁ ከዳናችሁ ጥምቀቱ ምን ነው የሚሰራ? አንድ ሰው መድኃኒት አግኝቶ ከበሽታው ካገገመ ድግም መድኃኒት ማዋጡ አገልግሎቱ ምን ይሰራል? የሚጠቅመውስ ምኑ ነው? አምኜ ከዳኑ ጥምቀት የሚባለው አገልግሎቱ ምንድን ነው? ለመዳን እንዳትሉ ያስቀድመህ ድናህን እያላችሁ ነው። ስራው ምንድን ነው? ሐዋርያው ቅዱስ ጳውሎስስ የተናገረ ምን ብሎ ነው? የተጠመቃችሁ ክርስቶስን ለብሳችሁታል አላለም? ገላትያ ምዕራፍ 3 ቁጥር 27 ላይ ያልተጠመቀ ደግሞ ክርስቶስን አልለበሰም ማለቱ እኮ ነው። ያመነ በጥምቀት ክርስቶስ እንደሚለበስ ከተናገረ የጥምቀት ስርዓት ያላከናወነ ሰው ደግሞ ክርስቶስን አይለብስም ማለት ነው። ካልለበሰ የተራቆተ ነው፣ ከክርስቶስ ጋር ህብረት የለውም። ጥምቀት ከክርስቶስ ጋር ህብረት የምናደርግበት መሆኑን ሐዋርያው ቅዱስ ጳውሎስ ተናግሯል። ህብረት ማለት ደግሞ አንድ መሆን ማለት ነው። ያልተጠመቀ ከክርስቶስ ጋር አንድነት የለውም፣ ከሌለው አልዳንም ማለት ነው። ድኛለሁ ማለት የሚችል ከክርስቶስ ጋር አንድ ሲሆን ነው። አንድ ደግሞ የምንሆነው ከክርስቶስ ጋር በጥምቀት ነው ይላል ቅዱስ ጳውሎስ። ይሄንን በደንብ መያዝ ይጠይቃል። ዝም ብሎ ተንጫጭቶ አንዴ እንዲላለው እንዲተወራግጨ ከዚያ ወጥቼ ጠፋለሁ ከሆነ ይሄ መጥፋት ይቻላል። በነገራችን ላይ እነሱ ፖለቲካ ይሰራሉ እያል ይሄ እንደፈለገ መርዝ እንዲዘሩ ግን አንፈቅድም፣ ትክክል ስላልሆነ። የሚገርማችሁ ጥቅስ አድርጎ ያመጣው በጣም የገረመኝ ጥቂቶች ማለት 8 ነፍሳትን ወአትረፈ 80 ነፍስ የሚለው ማለት ነው። 8 ነፍሳትን በውሃ የዳኑባትን መርከብ ሲሰራ በኖህ ዘመን የእግዚአብሔር ትዕግስት በዘገየ ጊዜ አለ። የእግዚአብሔር ትዕግስት በዘገየ ጊዜ ማለት ፍርዱ ባልተፈጸመ ወይም ደግሞ ያ የፈረደው ፍርድ በሰዎች ላይ ባልተፈጸመ ጊዜ ቀድሞ ክደውት ለነበሩት ሰበከላቸው ማለት ገለጸላቸው። ወደ ክርስቶስ እንዲመጡ ኑ እግዚአብሔር እሺ በማለቱ ጊዜ በመስጠቱ ተመልሳችሁ ወደ ጥፋት አትግቡ፣ ኑ አብረን እንስራ፣ በመርከቧ እንትረፍ ብሎ ስብከተ ኖህን እያነሳ ነው። ከዚያ በኋላ ሰበከላቸው ካለ በኋላ አንድም ሐዋርያ ቅዱስ ጳውሎስ ማነው ቅዱስ ጴጥሮስ የተናገረበትን ቃል ከነገራቸው በኋላ ራሱ ማለት ነው አሁንም እኛ በዚያው አምሳል በጥምቀት ወይም ደግሞ በጥምቀት ያድነናል። በየት አምሳል? በዚያው አምሳል በጥምቀት ምን ይለናል? ያድነናል ነው የሚለው ቃሉ። በምን? በጥምቀት። ማን ነው የሚያድነን? ክርስቶስ። የሚያድነን ክርስቶስ ነው። የምንድነው ግን? ክርስቶስ ያዘዘው መፈጸም ነው። ከትእዛዙ አንዱ ደግሞ ማመን መጠመቅ ነው ማለት ነው። ማመን መጠመቅ ነው። ይህንን ቃል ነው የሚናገረው። ስለዚህ ስጋ ይህ ነገር ደግሞ ከጉድፍ ከድፍ ለመታጠብ የሚያገለግል አይደለም። ክርስቶስ በመነሳቱ በእግዚአብሔር እንድናምን መልካም ግብርን ያስተምረን ዘንድ ነው እንጂ ነው። መልካም ግብርን ያስተምረን ዘንድ ማለት ያ ትንሣኤ ክርስቶስ የሚፈጸመው ከእርሱ ጋር ህብረት ባለው በኩል ነው ስጋ ያን ትንሣኤ ሊያገኝ የሚችለው ማለት ነው። ስለዚህ ይህንን በደንብ መረዳት ነው እንጂ ዝም ብሎ መጥቶ አንዳንዴ ማፈርም እኮ ጥሩ ነው። በነገራችን ላይ በአደባባይ ዝም ብሎ በሊቃውንቱ መሃል ተርጓሚ ነኝ ብሎ መቆም በጣም ልክ አይደለም። ስለዚህ ተጊ ባለት ባሮኬ ጋር ዮኒ ቤት በጣም ቁጭ ብለን በደንብ አስተምረን ረጅም ሰዓት ወስደን ማስረጃ ሳይተ ነው እሺ ብሎ አምኖ ነበር የሄደው። ያመነ የተጠመቀ ይድናል የሚለውን ቃል የጌታን ቃል ሙሉውን እቀበላለሁ ብሎ ማለት ነው። ተገልብጦ ሰንብቶ ሲመጣ ደግሞ ዛሬ ያመነ የዳነ ይጠመቃል ብሎ አመጣው። ያመነ ከዚያ በእምነት ብቻ የሚዳን ከሆነ የጥምቀት አገልግሎቱ ምንድን ነው? አመሰግናለሁ። ቃለ ሕይወት ያሰማልን መምህር፣ እግዚአብሔር ይስጥልን። ሰው ድኖ ይጠመቃል የሚል ጥቅስ አምጣልኝ ሲባል ይህም ጥምቀት አሁን ያድነናል የሚል ጥቅስ ይሄ ነው። በቃ የገጠመን እንደዚህ ካለ ነገር እንደዚህ ካለ ሰው ጋር ነው። ይሄ ነው በቃ የሚጠቅሱት ጥቅስ ራሳቸውን የሚመታ ማለት ነው። እና ይገርማል። ሊቀ ጉባኤ ሰላም ለእርሶ ይሁን። ባሮክ እና ብሩክ አረብኛ ስም ደግሞ ያለውን ሰው ሁላችሁንም ሰላም በሉና ቀጥሉ፣ አስተያየት ስጡበትና እንጨርሳለን። ተባስተልኝ ባርኩኝ።
አባታችን እግዚአብሔር ፍታ ማይሰራ ኃጢአት ይፍትኙ ይባርኩኝ። ሁላችሁ መምህር ኤፍሬም ወንድሞች እህቶች ከታች ያላችሁ ሁላችሁ እንዴት ረፈዳችሁ? እንደየሰዓት አቆጣጠራችሁ እንዴት? እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እሺ ባሮክ ብሩክ ቀጥል። እሺ አባቶቻችን ይፍቱኝ ይባርኩ። ቀሲስ ሁላችሁም ሰላም ናችሁ? እንዴት አላችሁ? ቃለ ሕይወት ያሰማልን። መምህር ኤፍሬም እግዚአብሔር ይስጥልኝ። ባሮክ አለ እንዴ? ጠፍተሃል እኮ ባሮክ። ባለፈው ድንቅ ሰብክ ሰማሁ። እዚያ ዮኒ ማኛ ጋር ነው መሰለኝ። እንዴት አላችሁ? ቀሲስ ይፍቱኝ አወረድከው፣ ዘረፍክ ነው የሚባለው። የዚያን ቀን ቅንደ ቅኔ ማለት ነው። የእውነት ቆንጆ ትምህርት ነው ያስተማርክ። እያዳመጥኩ ነበረ፣ ስደነቅ ነበረ። ቃለ ሕይወት ያሰማልን። ደህና ነህ? እግዚአብሔር አምላክ ይመስገን። ቀሲስዬ እንዴት አሉልኝ? ይባርኩኝ፣ ይፍቱኝ ይባርኩኝ። እኔ አባት መምህርዬ ቃለ ሕይወት ያሰማልን። መምህር ኤፍሬም ሁላችሁም ሰላም ብያለሁ። ሞክሼ ማረይ መምህርም አሉ። ሁላችሁም እዚህ ውስጥ ያላችሁ እህቶች ወንድሞች ሁላችሁም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችንም ጋር ይሁን። እንዴት አላችሁልኝ? መቼ ለታ የሚገርመው ነገር አሁን እንግዲህ የሆነች ነገር ነበብ ሲያደርግ የሚደግፈው የመሰለውን የተሳሳተውን ሐሳብ ይዞ መጣ። ቀሲስ ዲበኩሉም እንዳሉት ራሱን የሚመታውን ጥቅስ ይዞ መጣ። ቃል በቃል እያንዳንዱን ያመናቸው የነበራቸውን በቃ እንደዚህ ነው። ብዙ ፕሮቴስታንቶች እንዲህ ናቸው ማለት ከስር ለምትሰሙ ሁላችሁ እንድታስተውሉት ከጥያቄ ለመሸሽ ወይንም ከሆነ አጣብቂኝ ለመውጣት ያምናሉ። ልክ እንደ መጽሐፍ ቅዱስ እንደ ቃሉ ይሆናሉ። በሕዝብ ሁሉ ፊት በሌሎች በሰማይ በሚሰሙት ሰዎች ፊት ቃሉን እንደሚቀበሉ አክት ያደርጉና ትንሽ ከቆዩ በኋላ ምን እንደመልሶ እንደሚንጸናወታቸው አላውቅም። እግዚአብሔር አምላክ እንደው ይድረስላቸውና ከትንሽ ደቂቆች በኋላ ወይም ደግሞ ከሆነ ሰዓታት በኋላ ደግማችሁ በጠይቋቸው ያንን አምነውት የነበሩትን ነገር መልሰው ሲገዱት እናያለን። ከሆነ ቀናት በኋላማ ከመጣ አዲስም ነገር ጨምረውበት ይመጣሉ። ልክ አሁን ዛሬ እንዳደረገው ማለት ነውና እንደዚህ ነው በቃ ያላቸው አረዳድ። የሆነ አስተምህሮ አላቸው ለመጽሐፍ ቅዱሱ ቃል ወይም ደግሞ ለጌታችን ቃል ሳይሆን ተአማኝነታቸው የሆነ ሰው የጀመረው የሆነ ሰዓት ላይ የመጣ አስተምህሮን ይዞ ይመጣሉ። ከዛ በኋላ ለዛ ለፓስተራቸው ታማኝ ይሆናሉ ማለት ነው። ለመጋቢያቸው እንጂ ሕይወትን የሚሰጠውን እውነተኛውን ቃል በዛ ቢመላለሱበት ቤታቸውን በአለት ላይ መስራት በሚችሉበት በእውነተኛው ቃል ተመስርተው ደግሞ ያንንም ደግሞ ለመፈጸም ሲዘጋጁ አንመለከታቸውም። እና ይህንን ነገር ነው የምናየው እየተመለከትንም ያለ ነው። እግዚአብሔር አምላክ ይድረስላቸው። መምህር ኤፍሬም በድጋሚ ቃል ያሰማልን። ቀሲስ ዲበኩሉም እንደዛው ሁላችሁንም ሰላም ብያለሁ። እግዚአብሔር ያክብርልኝ። ቀሲዬ ግሩም ባሮኪ ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። የጤና ጋር ይስጥልን። ብሩክ ቀጥል። ያው ጥያቄውና መልሱ አልተገናኘም። ቅድም መምህር ሲጠይቁት የነበረው ጥያቄ መጽሐፍ እንደሚል ያመነ የተጠመቀም ይድናል ነው የሚለውና የእሱ ደግሞ አቋም አይ ሰው ድኖ ነው የሚጠመቀው የሚል ስለነበር እሱ የገዛ ሀሳብ ነው ወይንስ ደግሞ ማስረጃ አለ? ስለዚህ ማስረጃ ካለ ከመጽሐፍ ቅዱስ አሳየኝ ሲሉት ነው ወደ አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ የሄደው። በነገራችን ላይ ክፍሉን የተረዳበትና ሊናገር የሞከረበት መንገድ ራሱ መምህር ኤፍሬም ለተነሱበት እውነት ማስረጃ ሆኖ የቀረበ እንጂ እሱ ለተነሳበት ስህተት ማረጋገጫ መሆን አልቻለም። ግን ክፍሉ ላይ በዋናነት ማስተዋል ያለብን ምንድን ነው? በጥምቀት ምሳሌ ሆኖ አሁንም ያድነናል ሲል ለምንድን ነው ከኖህ መርከብ ጋር ያገናኘው ምሳሌውን? ቅዱስ ጴጥሮስ ለምን አገናኘው ካልን እውነትም ያ ጊዜ የወረደው ውሃ ያጠፋቸው ሰዎች እንዳሉ ሁሉ በመርከብ ያሉትን ግን አንሳፎ አድኗቸዋል። ይሄ መዘንጋት የለበትም። ለምንድን ነው ታዲያ አሁን ከጥምቀት ጋር ምን ያገናኘዋል ካልን አሁን እኛ ጥምቀት ያድናል ብለን ስንናገር በቤተ ክርስቲያን የሚፈጸመውን ጥምቀት ነው ያድናል እያልን ያለ ነው። የዳኑት በመርከብ ውስጥ ያሉት እንደሆኑ ሁሉ ጥምቀት አሁንም የሚያድነው በቤተ ክርስቲያን ውስጥ ሲፈጸም ነው። ያ ውሃ ያጠፋቸው ሰዎች አሉ። እንደገና ደግሞ ኖህንና ቤተሰቦቹን በመርከብ አሳፎ አድኗቸዋል።
ስለዚህ ስለ ጥምቀት ስናወራ ከቤተ ክርስቲያን ውጭ ሆኖ ሰው በአብ በወልድ በመንፈስ ቅዱስ ስም ጠርቶ ስላጠመቀ ብቻ ጥምቀቱ ሪጀኔሬሽን ወይንም ደግሞ ሪሚሽን ኦፍ ሲን ይሰጣል እያልን አይደለም። መፈጸም ያለበት ድነቱም የሚከናወነው በቤተ ክርስቲያን ሲፈጸም ነው። ቅዱስ ጴጥሮስም ነገርየውን የህብረ አምሳል ወይንም ታይፖሎጂካል አድርጎ ነው ያመጣው እንጂ እንደው ጥምቀት አያድንም ለማለት የተናገረበት አይደለም። ጥምቀትን ደግሞኛ እንደሚታወቀው ከክርስቶስ ሞትና ትንሣኤ ጋር ህብረት የምናደርግበት እንጂ የምንነጥለው አይደለም። አንዲት ከሆነች ከክርስቶስ ሞት ጋር አንዲት ጥምቀት ተሰኝታ በዛች ከአንዲት ከክርስቶስ ሞት ጋር በአንዲት ጥምቀት ህብረት እናደርጋለን። ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በላከው መልእክቱ ላይ ምዕራፍ 6 ላይ ሲናገር የተናገረው ይሄንን ነው። የተጠመቅን ሁላችን ከክርስቶስ ሞት ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ጥምቀቱ ከክርስቶስ ደም የተለየ አይደለም። ጥምቀቱ ከክርስቶስ ሞት የተለየ አይደለም። ጥምቀቱ ከክርስቶስ ትንሣኤ የተለየ አይደለም። በጥምቀት የምናገኛቸው ጸጋዎች በክርስቶስ ሞትና ትንሣኤ የተገኙ ናቸው። ስለዚህ ሐዋርያው ቅዱስ ጳውሎስ ግልጽ አድርጎ ነው የተናገረው። ጥምቀትንም እኮ በነገራችን ላይ አንዲት ጥምቀት የምንለው ለምንድን ነው? ታላቁ ጎርጎርዮስ ሲናገር የክርስቶስ ጥምቀት ለምንድን ነው አንዲት የተባለችው? ምክንያቱም ክርስቶስ ለሁላችን ቤዛ ስለ ኃጢአታችን ደግሞ ማስተስረያ ሆኖ ራሱን አሳልፎ የሰጠው በአንዲት ሞት ነው። ስለዚህ ከአንዲት ሞቱ ጋር ደግሞ ህብረት የምናደርገው በአንዲት ጥምቀት ነው ማለት ነው። ስለዚህ እኛ ኦርቶዶክሳውያን ምንጊዜም ቢሆን ስለ ጥምቀት ስናወራ እያወራን ያለነው ከክርስቶስ ደም ከክርስቶስ ሞትና ትንሣኤ ለይተን ሳይሆን በዛ መሰረትነት ላይ መሆኑን ማስተዋል ያስፈልጋል። ግን ለምንድነው ሐዋርያው ቅዱስ ጴጥሮስ ከኖህ መርከብ ከኖህ እና ቤተሰቦቹ መዳን ጋር ጥምቀትን ምሳሌ አድርጎ ያመጣው? ለምንድነው ካልን ቅድም እንዳልነው አሁንም ቢሆን ጥምቀት ሊያድናቸው የሚችለው ጥምቀት በቤተ ክርስቲያን ውስጥ እስከተፈጸመ ድረስ ነው። ለምን? በቤተ ክርስቲያን ያልተቋረጠው ክርስቶስ ለሐዋርያት የሰጠው ክህነት ስልጣን አለ። ያ ክህነት ያ ስልጣን ከሌለ መጠመቁ ያለዚህ ስልጣን ያለዚህ ክህነት መጠመቁ በራሱ ውሃ ውስጥ ገብቶ እንደመውጣት ነው። እድፍን እንደማንጻት እንጂ ለህሊና በጎ መንጻት እንደሚፈጸም ስርዓት ወይንም ደግሞ ምስጢር አይሆንልንም ማለት ነውና ቢቆይ ጥሩ ነበር። እኔ እንዳይወጣ ያልኩት ጉዳዩን ወደዛ ደረጃ ሲያሳድገው የነበረው መውጣት ስለፈለገ ነው። ምንም ግልጽ ነበረ። በዛ ደረጃ ንግግር ሲያደርግ የነበረው እንዲወጣ ውጣ ተብሎ እንዲወጣ ፖለቲካ ለመስራት ካልሆነ በስተቀር በሐሳብ ቆይቶ መሞገስ ስላልቻለ ነው አንድ ሁለት ተናግሮ ወደ ታች መውረድ የፈለገው። ለዛ ነው ቆይ እንዳይወርድ ሲል የነበረው ፍላጎቱ እንደዛ ስለነበር ነው። በድጋሚ መምህራችን ቃለ ሕይወት ያሰማልን። አመሰግናለሁ። እናመሰግናለን። ቃለ ሕይወት ያሰማልን። ብሩኬ እግዚአብሔር ይባርክ፣ እግዚአብሔር ይጠብቅህ። እናመሰግናለን። ማሬ በጣም ይቅርታ። አሁን ነው እኮ ከላይ ከታች ያለውን ብቻ አይቼ የሆነ ነገር በይና ከዚያ አባታችን ያጠቃልሉናል። እንዴት ነሽ? ደህና ነሽ ወይ? እስልምና ላይ የምትሰራ በጣም ጎበዝ ልጃችን ናት። ቀጥይ የኔ ናት። እግዚአብሔር ይመስገን። ሰላም ክርስቶስ ይብዛላችሁ። ሁላችሁንም ሰላም ብያለሁ። መምህር ኤፍሬም ቃለ ሕይወትን ያሰማልን። እኔ በዚህ ላይ አረ ምንም ጨምረው መቀነሰው ነገር የለም። ብጨምር መቀነስ ነው የሚሆነውና ቃለ ሕይወትን ያሰማልን፣ ጸጋውን ያብዛሉት። ለማውረድ ስለፈለገ ብቻ ነው እንደዛ የተንጣጣው ቃል በቃል ሲደራርብ የነበረውና ይሄ ደግሞ የነሱ የታወቀ ነው። ለማውረድ ሲፈልጉ ቃል በቃል የሆነ ነገር መተንፈሳቸው የታወቀ ነው። ኤኒዌይስ አምኖበት የነበረው ርዕስ ስለነበረ ዛሬ ክዶ ትንሽ ከዛሬ ሳምንት ልክ ባሮኬ እንዳለው አንድ ሳምንት ቢጨምር እርግጠኛ ነኝ ሌላ ቃል ነው ይዘው የሚመጣውና ምንም ማለት አልፈልግም። ወንጌልን መጀመሪያ ቢቀበሉ በርቤንት ቢያደርጉ መልካም ነው ለማለት ፈልጋለሁ። ቃለ ሕይወትን ያሰማልን፣ ጸጋውን ያብዛሉት። መምህር ግሩም ቴንኪው ማሬ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክሽ፣ እግዚአብሔር ይጠብቅሽ። ሊቀ ጉባኤ ወደ እርሶ ነኝ። እሺ ቀሲስ እግዚአብሔር ይስጥልን። እንዴት አዩአቸው? የጴንጤቆስታልን ድነት አይጠፋም። እሺ አይጠፋም። እሺ ከዚያ ኃጢአት ብትሰሩስ? አይ ያመነ ሰው እንዴት ኃጢአት ይሰራል? ኃጢአት የሰራ ጴንጤ ስናመጣላቸው መጀመሪያም አልዳንም፣ አንደኛው ይሄ ነው የሚሉን። አይ መጀመሪያም አልዳንም ነበር። ኦኬ። ስለዚህ አንድ ሰው ሲአምኖ መዳኑ አይታወቅም ማለት ነው፣ ማረጋገጫ የለውም። በነገራችን ላይ ባሮኬ ሌላቻቸውም ሌላ ጊዜ ስትገቡ
ድናሃል አልዳንክም ብላችሁ ጠይቋቸው ጴንጤዎችን። ድኛለሁ ይላቸዋል። እኛን ነበር እንደዚህ ድኛለሁ ይላል። ኦኬ የዳነ ሰው ኃጢአት ይሰራል አይሰራም? አይ ሲጀመረ ስራ እኮ የዳነ ሰው እኮ ስራ ሊሰራ እኮ ነው። የዳነ ሰው ኃጢአት አይሰራም። ኃጢአት ቢሰራስ መጀመሪያ አልዳንም ነበር ይሏቸዋል። ድኛለሁ ያለው ሰውዬ ከተወሰነ ደቂቃ በኋላ ተገልብጦ መጀመሪያ አልዳንም ነበረ። ስለዚህ ኃጢአት ሲሰራ መጀመሪያ አልዳንም ነበር ከተባለ ጴንጤ መዳንና ለመዳኑ አይታወቅም ማለት ነው። ማለት ቸርቹ አታረጋግጥም ማለት ነው። ወደፊት ኃጢአት ሊሰራ ይችላል። ስለዚህ ኃጢአት ሲሰራ አልዳንም ማለት ነው። አያችሁ ወረዱ አባታችን። ይሄ ነገር አይተዋል ባሮክ፣ ተረታችሁታል ይሄንን አካሄድ እኮ ይኸው ኃጢአት አይሰራም አለ። ከኃጢአት ሰራ፣ ከዚያ አይ መጀመሪያ አልዳንም ነበር የሚል ሰዎች አልገጠሟችሁ? ስለዚህ ኃጢአት ሊሰሩ ስለሚችሉ መዳናቸውን እርግጠኛ አይደሉም ማለት ነው። በነገራችን ላይ ውስጥ አጸደ ወይኑ በራሱ እኔ እኮ በጣም የሚገርሙኝ እነሱ ጋር መግባባትም ለክርክርም እንዲው ለጊዜም ትንሽ ሐሳብም ለመለዋወጥ የሚያመች እኮ ከመጽሐፍ ቅዱስ ውጭ በሆነ ዝም ብሎ ፖለቲካዊ ይዘት ስናወራቸው ነው እድሜ የምናራዝምላቸው እንጂ መጽሐፍ ቅዱስን መሰረት አድርገን መጥቀስና ማንበብ ከጀመርን በፍጹም የማይወጡበት ጉድጓድ ነው የሚገቡት። ለምሳሌ ጌታ ሲናገር በሉቃስ ወንጌል ምዕራፍ 13 ቁጥር 6 ጀምሮ ሲናገር እንዲህ ይላል፣ ወመሰለሎም ወይቤሎ ማሃዱ ብሲ ቦቱ በለስ ውስጥ አጸደ ወይኑ እምርት ይላል። ምን ማለት ፈልጎ ነው? በእንትኑ በዚህ ባጸደ ወይኑ ወይም ደግሞ በወይኑ መሬት በዚያ ውስጥ የምትኖር አንዲት በለስ ወይም ደግሞ ወይን ነበረችው ይላል። በዚያ በበለስ ቦታ ውስጥ የምትኖር ባጸደ ወይኑ ውስጥ የምትኖር አንዲት በለስ ነበረች። የቱ ውስጥ? አጸደ ወይን ማለት ነው። ያቺ ቦታዋ የተባለች ቤተክርስቲያን ናት። በዚያ መካከል ያለ የተባለ ደግሞ ክርስቲያን ነው። ይሄንን እነሱም እንዲህ ብለው ነው ሊያምኑት የሚችሉት፣ ሌላ ምንም አማራጭ ስለሌላቸው ማለት ነው። ምክንያቱም ጌታ በምሳሌ ስለሆነ የተናገረ ከዚያ በኋላ ይቀጥልና ምንድነው የሚለው? ያች በዚያ ውስጥ ያለችዋ ተክል እየተመላለሰ መጀመር ሰው ቀጠረባት። ከዚያ በኋላ እየተመላለሰ እየመጣ አያት፣ ፍሬ ግን አላገኝባትም ይላል። ሁላችን በሚያግባባን አማርኛ ፍሬ አጣባት። ወሶበ ኢረከበ ይቤሎ ለአቃቤ ወይን ናሁ ሳልስ የክረምት እንዘ እመጽ እንሳ ፍሬሃ ለዛቲ በለስ አለው። እነሆ ሶስተኛ ከዚህ በለስ ፍሬ ፍለጋ አሁን ስመጣ ሶስተኛ ነው አለ። ሶስተኛ ተመላለሱ ፍሬ ግን አላገኘሁባትም። እንከሰ ግዝማ ከመይታ ጽረምረነ አለው። አሁን ምን ብለው ሊተረጉሙት ነው? ከዚህ በኋላ ፍሬ ስላላገኘሁባት መሬታችን እንዳታበላሽ ቆረጣት ብሎ አለው ይባላል። ሃይማኖት የላትም እንዳንል ቤተክርስቲያን ነው ያለኝ ሰውዬ ለመቆረጥ ያበቃው እኮ ድህነቱን ስላጣ ፍሬ ስላላፈራ ነው። ፍሬ ስላላፈራ መልካም ስራ ስላልሰራ ወይም ተሳዳቢ ስለሆነ ድህነቱን አጣ ማለት ነው። ስላጣ ከዚህ በኋላ ቆረጥ እንከሰ ግዝማ ከመይታ ጽር ምድረን የሚል ቃል ተነገረ። እንግዲህ ወዲህ ምድራችን እንዳታቦዝንብን ቆርጠ ጣላት የሚል ቃል ተነገረ። ዋውሳ አቃቤ ወይን ያም የጠብቀው ሰውዬ መለሰ፣ ወይ ቤሎ ህድጋ እግዚኦ ሐሪፈኒ አቤቱ የዘንድሮን ተዋት ብሎ ለመነ። እስከ ከሪ መሬት ወዲ ወእኩ ድኳ ታይቴሃል በስሯ ስታስታቅፋት እስከ ኮተኮታት የሆነ ነገር እስካደርጋት ድረስ እባክህ ተጨማሪ ጊዜ ስጠኝ ብሎ ለመነ ይላል። የሚለምነው ማን ነው? ቅዱሳን መላእክት ናቸው። አንድም አበ ነፍስ አባት ነው፣ አንድም ቅዱሳን አበው አባቶቻችን ናቸው። ይህ ምልጃ ነው። ምልጃ ነዘ ላይ በደንብ ቃሉ ይናገራል፣ ያለምንም ጥርጥር በየትም ሳልሄድ ያች ቆራጣት ከዚህ በኋላ ያለ ቤቴ ላይ ሆና የምትቀልድ ድህነት ግን የሌላት ምኑ ላይ ነው የተተከለች? አጸደ ወይን ቤተክርስቲያኑ ላይ ያለች ድህነት መጣጣቱን ጌታ እኮ ነው የተናገረ በምሳሌ። እንዲሁ እኮ ግሩም ነው እና የምን ብለው ሊተረጉሙት ነው። ሌላውም በጣም ብዙ ማንሳት ይቻላል እግዚአብሔር በሚያውቅ እና ድህነት አይታጣም ማለት ምን ማለት ነው? ይሁዳ ድህነቱን አላጣም እንዴ? ከ12 ሐዋርያት አንዱ ሆኖ ቅዱስ ሥጋውን ክቡር ደሙን እኮ አብሮ ተቀብሏል እኮ። ሲመላለስ ነበር በኪደተ እግሩ ምድርን ሲቀድስ አብሮት፣ ግን አጦታል እስከ መጨረሻው ስላልጸና። ሐዋርያው ዮሐንስ ምንድን ነው ያለው? አዲ ይተአምረ ለነ
ከመምንተ ንከውን አድር ያለ ገና መጨረሻችን ምን እንደምንሆን አልታወቀልንም አለ። ልወድቅ እችላለሁ ማለት ነው። ሐዋርያውስ ምንድን ያለ ቅዱስ ጳውሎስ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ማለት ነው ማለት ነው። ቆሞ በሁለት እግሩ ሊወድቅ ስለሚችል አቋቋሙን ያስተካክል ማለት ነው። ሐዋርያው የተናገረው ስለ መቆም ወታደራዊ አቋም ስለ ጉዞ ነው የተናገረ እንዴ? የቆመ ቢመስለው ማለት ያመነ ቢመስለው በቤቱ የጸና ቢመስለው ኃጢአትን ከሰራ ይወድቃልና ይጠንቀቅ እኮ ነው የተናገረ። እስከ መጨረሻው የሚጸና ያለ ጌታ ምኑን ነውና እንግዲያ ካመናችሁ በቂ ነው እዚህ በኋላ ብሏል ጌታ። እስከ መጨረሻው የሚጸና እኮ ነው ያለ። እስከ መጨረሻው አቋርጦ የሚወጣ ያገኝም ማለት እኮ ነው። ስለዚህ እንዲው ምን እንላችኋለን? እግዚአብሔር ልብ ይስጣችሁ። እንዲህ አንበል እንጸልይ። አይ ጸሎት ነው የሚያስፈልገው በእውነቱ ቃለ ሕይወት ያሰማልን። እኔ በጣም 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 እንዴት እኔ ከዚህ በኋላ አይዶን ነው እንዴት ማውራት ከነሱ ጋር እንደሚቻል በምንም እኮ ያለ መረጃ ስለሆነ የሚያወሩት መጽሐፍ ቅዱስ ላይ ስንጠቅስ በራሳቸው ይተረጉሙታል፣ በራሳቸው ያብራሩታል። ማን ነው እንዲህ ብሎ የተረጎመልህ ሲባሉ መጽሐፍ ቅዱስ ራሱ እንደዚያ ነው በቃ። እና በጣም ችግር ነው። ለማንኛውም ሊቀ ጉባኤ ይቀጥሉ። እሺ ቃለ ሕይወት ያሰማልን። መምህር ኤፍሬም ትክክል ነው፣ ሁላችሁ ገልጻችሁታል። እንትኑ ሆነው እኮ ነው የሚመጣው። ትላንት አለፍ ሲል እኔም እያየሁ ነበርና ቀሲስ ዲበኩሉ ፎቶዎት ሲመለክ ነው ያመሸ፣ በምስጋና ሳይሆን በስድብ እና እንደዚህ አይነት ስድብ ነውር ነው። በስዕል ያምናሉ ማለት ነው አይደል? ሊቀ ጉባኤ ፎቶ ለጥፈው በስድብ አው የቅዱሳን ስዕል ይቃወማሉ እንጂ በምስጋና ይቃወማሉ። በስድብ ግን ይደግፋሉ። እንደሚደግፉ ነው ያሳዩንና ባይዘው ይሄን ከታች ያሉት ከላይ የተማሩት ነው፣ ከራሳቸው ያፈለቁት አይደለም። እንደ ኮርስ ተሰጥቷቸው የሚማሩት ነው። በቅዱሳን ስድብ ላይ እንዲሰደው ኮርስ የሚሰጣቸው ትምህርት የሚሰጣቸው ነው። አሁን እርሶ ያሉት ባይዘው የነሱ ልጆች ሁሉ ጊዜ አሁን ሰምታችሁ ከሆነ ከተናነሻቸው እስከ ተላልቁ ያሉ ፖለቲካ ትስሪ ነው የሚሉት። ቀጥታ ለኦርቶዶክስ ይመጡና እንደዛ ነው የሚሉት። ይሄን ምንድነው የሚያሳያችሁ? ከላይ እስከታች ያሉ ፖለቲካ ውስጥ እንዳሉበት ነው የሚያሳየውና መቼም ሰው የሚያውቀው ነው የሚያመልጠው የሚነግርህ እና በዚህ ላይ ተሳታፊ እንደሆኑ ነው የሚነግር። በዚህ ላይ ተሳታፊ መጽሐፍ ቅዱስ ላይ ሲጀመር በእምነት ብቻ የሚሉት አላቸው። በእምነት ብቻ ጌታ ብቻ የሚሉት በብቻ የታጠረ ነው እና መጽሐፍ ላይ ያሳዩን ስትላቸው የለም። እንደገና ደግሞ አሁን ተግባብተው ሄደው ደግሞ ትንሽ ቆይተው ደግሞ ያገረሻቸዋል። ሲገረሹ ደግሞ ይታያል። እንደገና ደግሞ ያለውን ነገር በቃ አምነው ሄደው ፍጥነ ያምኑ ወፍጥነ ይክዱ። ወዲያው አምነው ወዲያው ደግሞ ልክ ጭንጫ ላይ በቀለ እንደሚለው ልክ እንደዛ ነውና ተግባብተው ሄደው ትንሽ ቆይተው ደግሞ ትክክለኛ ባህሪያቸው ይዘው ደግሞ ይመጣል ማለት ነው። እንደዛ አይነት ባይዘው የመጽሐፍ ቅዱስ ይሸከሙታል እንጂ መጽሐፍ ቅዱስ አያምኑትም፣ አይቀበሉትም። እውነት ለመናገር አብዛኛው መናፍቃን ማለት ስድብ እንዳይመስላችሁ። መናፍቅ ስድብ አይደለም፣ ከፍለ አማኝ ነው እንጂ ስድብ አይደለም። መናፍቃን ማለት በርና መስኮት የሌለው ግን ውጩ የሚያምር ቤት ማለት ነው። ግን ውስጥ ገብታችሁ እንዳታጸዱ በር የለውም፣ ገብታችሁ እንዳተኙበትም በር የለውም። ውጩ ግን ያምራል። ልክ እንደዛ። ወይም ደግሞ አሁን አንድ አህያ ማር ትሸከማለች። መጽሐፍ ቅዱስ ተሸክመው ነው የሚሄዱት። ግን ውስጡ ያለው የያዙትን የተሸከሙትን እኛ እናንተ እኮ የምንለያየው እኮ በቅዱሳንና ሌላ ደግሞ 15 ተጨማሪ ሌላ መጽሐፍ ቅዱስ ስለምትቀበሉ ነው እንጂ በሌላ እኮ አንድ ነን ይላሉ። ከመናፍቃን አንድ ሆነን አናውቅም። በሰብአዊነት አንድ ምን ሆነው፣ ሁለተኛ በዜግነት በሀገር ነው። ሌላ ምንም የለውም። በእምነት አንድ ሆነን ማናውቅም። ያመንና ያላመነ እንዴት አንድ ሊሆን ይችላል? እምነት ተቀብሎ ጥምቀት የሚቃወም ማለት ነው። ጥምቀት ተቀብሎ እምነት የሚቃወም ልክ በማርቆስ ወንጌል ሲጠቅሱት እንደነበሩ መምህር ኤፍሬም ያመነ
የተጠመቀ ይድናል፣ ያላመነ ግን የተጠመቀ አውጥተው ያላመነ ግን ይፈረድበታል እኮ ነው የሚለው እንጂ ያልተጠመቀ ይፍ የሚለው እንጂ ያልተጠመቀ ይፍ የሚለው እንጂ ያልተጠመቀ ይፈረድበታል አይልም። አንድ ሰው ሳያምን ስለማይጠመቅ ነው ያላመነ ግን ብሎ እየደገመው ያለ መጨረሻ ላይ ትርጉም ስለማያውቁት ነው ነገር እና መጽሐፍ ቅዱስ በራሳቸው ይዘው 66 ይዘው ከ66 ውስጥ ስትጠይቃቸው የለም። እንዲያም ጀግኖች ናቸው እኮ መንፈስ ቅዱስ ለአብና ለወልድ ምን ነው ስትላቸው እኮ አጎቱ ነው ብለው የሚመልሱ ናቸው። አጎቱ ነው የሚሉት ናቸው። እኛ ምን ያደርግልናል ስለ አብ ስለ መንፈስ ቅዱስ በቃ ስለ ኢየሱስ ብቻ እንናገር ስለ ኢየሱስ የሚሉ ናቸውና በጣም መልስ የሌላቸው ናቸው። ልክ አሁን ለምሳሌ አንድ ሰው መጽሐፍ ቅዱስ ተሸክሞ እየሄደ ግን ቃል በቃል እያንዳንዱ ሐዋርያት ያስተምሮት የሚቃወም ከሆነ ከፍሎ የሚያምን ከሆነ ኢየሱስ ወደዋለሁ ግን በእምነት ብቻ ነው እንጂ በውሃ አልጠመቅም የሚል ከፍሎ አማኝ ነው ማለት ነው። ኢየሱስ ወደዋለሁ ይልሃል። እንደገና ደግሞ እሺ ኢየሱስ ወደዋለሁ አዎ የክርስቶስ ስጋና የክርስቶስ ደም ለድህነት ይሆናል ኖ ለሱ ለመታሰቢያ ነው ደግሞ ይላል። ከፍለ አማኝ ማለት ይሄን ነው። ምንፍቅና ማለት ይሄን ነው። ከፍለ አማኝ ኢየሱስ ክርስቶስ እንደ ግል አዳኝ አድርገህ ብትቀበል ትድናለህ ይላል። የት ነው ያለን ቃል በቃል ማን ነው ያስተማረው? ማን ሐዋርያ ነው ያስተማረው ስትላቸው አውጡልኝ ስትል የለም። ኢየሱስ ያማልዳል ይላል። ኢየሱስ ያማልዳል የሚል ቃል በቃል ተጽፎ የለም። የሚጠቅሱልህ ሮሜ 8:34 ነው። ኢየሱስ ያማልዳል አይደለም የሚለው ቃል በቃል አንብቡት፣ መናፍቃን አንብቡት። የሌለ ቀይራችሁ አታንብቡ። መጽሐፍ ቅዱስ ይዛችሁታል ግን አታውቁም። ስድብ ደግሞ በጣም እንደ መናፍቃን የሚሳደብ የለም እውነት ለመናገር። እኔ ግን እዚህ ላይ በጣም ልንጸልይላቸው ይገባል ነው ማለት ነው። አሁን ያላመነ ሰው ቢሳደብ ያላመነ ሰው ምንም የፈለገ ብዙ ኃጢአት ቢሰራ እኮ በቃ አላመነማ፣ አልተጠመቀማ። ካልተጠመቀ ካልዳነ እኮ ልጓም የሌላት ፈረስ ማለት ነው። ልጓም ከሌለ እኮ ሁሉ ነገር ማለት ነው። ለመኪና እኮ መሪና ፍሬን ያስፈልገዋል እኮ የእግዚአብሔር ልጆች። ስለዚህ መቆጣጠሪያ ወንጌል እኮ ህይወት ብቻ ሳይሆን መቆጣጠሪያም ጭምር ነው ማለት ነው። ይህን ከሰራሁ ይህን ካደረኩ ከተሳደብኩ ኃጢአት ነው ምንልበት ነው። ሰው ካዋረድ ይህንም ኃጢአት ነው እግዚአብሔር ይጠይቀኛል የምንልበት ነው። ስለዚህ ህይወትም ነው እና በእንደዚህ የታጠሩ ናቸው። መጽሐፍ ቅዱስ አንጠልጥለው ሁሉ በየመንገዱ ይሄዳሉ፣ ግን ያለውን ነገር ደግሞ ጥምቀት ይቃወማሉ። ቅዱስ ሥጋውና ክቡር ደሙን ይቃወማሉ ማለት ነው። ስለ አብ ስለ መንፈስ ቅዱስ ብትጠይቃቸው ምንም ነገር የለም። በአካል በባህሪ ሶስት ናቸው ብለው የሚገልጹ ናቸው። በባህሪ ሶስት ናቸው፣ በስም ሶስት ብለው በባህሪ ሶስት ነው የሚሉ ናቸውና በጣም የሚገርመው ነው። ሌላ ምንድነው መጽሐፍ ቅዱስ ስለያዙ ሲያውቁታል ሆይ? አንደኛ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶቻችን ሊቃውንት እነሱ የሚጓዙት መናፍቃን በየቤታቸው ነው የሚተረጎሙት። ልክ እንደ ብፌ ማለት ነው። አንዱም ይሄድ ያለ ያነሳል፣ አንዱም ይሄድ ያለ ያነሳል፣ አንዱ ይሄድ ያለ ያነሳል። ተዘጋጅተዋል ዝም ብሎ። ልክ እንደዛ ነው። አንዷ መጣ ትተረጎማለች፣ አንዱ መጥቶ ይተረጎማል። እርስ በርሳቸው ደግሞ ምንም አይገናኙም። አሁን ለቀሲስ ዲበኩሉ ከ20 ዓመት በኋላ ትጠፋላችሁ ማለት እነሱ በቃ እየበዛን ነው የሚሉትና አንድ ሰው ብድግ ብሎ በግሉ ተከራይቶ ቸርች ሲከፍት በቃ የፕሮቴስታንትነት እድገት ነው የሚመስላቸው። እየጠፋች እንጂ እያደገች አይደለም። ቤተሰብ እርስ በርሱ እየተለያየ ከሄደ ልጅም ከአባት አባትም ከልጅ እናትም ከልጇ እየተለያየች በሐሳብ ሄደች ማለት ለየብቻቸው ቤት ሰሩ ማለት በዙ ማለት አይደለም። ህብረት ሲኖራቸው አንድነት ሲኖራቸው አባት ከሚስቱ ጋር ልጅም ከእናት አባቱ ጋር ሲስማማ ነው አንድ ናቸው የሚባለው እንጂ አንዱ በየግሉ ወደ 47 46 ናቸው አሁን እንደዚህ የደረሰ ኢትዮጵያ ላይ። አሁን ከዚህ ቀጥሎ ደግሞ ወዴት ነው የሚሄደው? ቤተሰብ እርስ በርሱ የማይስማማበት የየራሱ ቸርች መሰረታል ማለት ነው። ይህን በዛህ ማለት ሳይሆን ጠፋህ ማለት ነው። ባይዛው እንዴት ነው 20 ዓመት ትጠፋላችሁ የምትሉን? ይህን ፖለቲካ ነው የሚሉት። ካላመናችሁ እኮ አንድ ሰው እኮ በአብ በወልድ በመንፈስ ቅዱስ አምኖ ካልተጠመቀ እኮ ከጠፋ እኮ ቆይተዋል። አሁን ፍለጋ ላይ ነን እንድትመጡ ነው እንጂ አሁን አንድ ሰው በአብ በወልድ መንፈስ ቅዱስ መጽሐፍ ቅዱስ ይዞ ግን በያዘው መጽሐፍ ቅዱስ የማይቀበል የማያምን ከሆነ እኮ ኦሬዲ ጠፍተዋል ማለት ነው። ለምን 20 ዓመት ይጠብቃል?
ጠፍቷል እኮ። ከክርስቶስ ፈቃድ ከወጣህ፣ ከጥምቀት ፈቃድ ከወንጌል ፈቃድ ከወጣህ እኮ ጠፍተሃል ማለት ነው። ይህን ፖለቲካ ነው እንትኑ ፖለቲካ ነው እሱ እዛ የምታጠኑበት ቦታ ላይ መናገር ነው እንጂ እንደዛ አይነት ኦርቶዶክሳውያን ይሳደባሉ ይላሉ። ግን እንደዚህ አይነት ለጥፋችሁ መሳደብና የተለያየ ነገር ማድረግ ስህተት ነው፣ ነውር ነው። ልክ ለምሳሌ አህያ መጽሐፍ ቅዱስ የያዘ ሰው ማለት ሁሉ የያዙትን ያምኑታል ማለት አህያ ማር ትሸክመዋለች፣ ማር ተሸክማ ትሄዳለች። ግን የተሸከመችው ማር ትበለዋለች ወይ ነው? አትበላው። እየጠሙ ማር ላድግ ቢሰጣትም ራሱ ከንፈሯ አፈር ላይ ስትፈቀፍቅ ነው የምትወደው። ለምን? አይስማማትም። መልካም ነገር ማለት ነው። መልካም ነገር መጽሐፍ ቅዱስ ይዘውም ውስጥ ያለ ጥምቀት የሚቃወም ከሆነ፣ ጾም የሚቃወም ከሆነ፣ ጸሎት የሚቃወም ከሆነ፣ ቅዱስ ስጋውና ክቡር ደሙን የሚቃወም ከሆነ ግን ጌታዬን አመልከዋለሁ ወደዋለሁ ማለት ግን ተቃራኒ ነው። ከፍሎ አማኝ ማለት ይህን ነውና ስለዚህ ዝሮ ወደ እምነት ተመለሱ ነው የምንለው። ስድብም ነውር ነው፣ አትሳደቡ። ባይዘው በጣም የሚመኩባቸው ነቀለም የነገሌ እስኪ ብለው የሚጠሯቸው በስድብ የሚውሉ ናቸውና ስድብ ደግሞ ኃጢአት ነው፣ ስድብ ነውር ነው። እንዲሳደብበት አንደበት ተሰጠው የተባለው ዲያብሎስ ነው። በዮሐንስ በራእዩ እንደጻፈልን ማለት ነው። ስድብ የተሰጠው ሁል ጊዜ ደግሞ እንዴ ክህደትም አለ፣ ምንፍቅናም አለ። ስድብ ተጨምሮበት ምን ያደርጋል? ስለዚህ ከዚህ ውጡ ነው የምንለው። ኃጢአት የሚያደርጉ ሁሉ አይደለም ይለው እንዲያም ሊቃውንት መካከል መጥቀስ አይሆንና በዮሐንስ ወንጌል ምዕራፍ 8 ቁጥር 34 ኃጢአት የሚያደርጉ ሁሉ የኃጢአት ባሪያ ነው። ስድብ ኃጢአት ነው። በክርስቶስ አለማመን ኃጢአት ነው። በቃ በኃጢአት ውስጥ አለህ ማለት ነው። በቃ የክርስቶስ ተካፋይ አይደለህም ማለት ነው። ጥምቀት መቃወም፣ እምነት ተቀብለህ ጥምቀት መቃወም። ኢየሱስ ክርስቶስ ያመነ የተጠመቀ ይላል። አንተ ደግሞ መጥተህ ደግሞ ኖ እምነት ብቻ ነው እንጂ ጥምቀት አያድንም ይላል። ጥምቀት አያድንም። ለምሳሌ እኛና እናንተ ብሎ የሚገልጹት ማለት ነው። ክርስቶስ ጥምቀት ያድናል ይላል። እነሱ ደግሞ አያድንም። ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እኔም በመጨረሻ ቀን አስነሳዋለሁ ይላል። እነሱ ደግሞ ነው ጥምቀት ለዘላለማዊ ሕይወት አይሆንም፣ ታዲያ ለምሳሌ ነው ምሳሌ ነው ብለው ደግሞ ይመጣሉ። ስለዚህ ኢየሱስ ክርስቶስ ያስተማረውን ሁሉ ውድቅ የሚያደርጉ የሚቃወሙ ናቸውና እነሱ ሁል ጊዜ ምንድነው የሚታገሉት? ሐሳባቸው እምነቱ ላይ ትኩረት ከማድረግ ይልቅ ከኦርቶዶክስ አማኞች የሚስማሙበት ወንጌል ላለመጠጋት ነው ሙከራ የሚያደርጉ ሁል ጊዜ ማለት ነው። በጣም ጥንቃቄ ከሚያደርጉበት ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነውን አለማመን፣ አለመጠጋት ርቀት ይዞ ለመጠበቅ ማለት ነው። ስለዚህ ኦርቶዶክሳውያን በአብ በወልድ መንፈስ ቅዱስ አምነው ይጠመቃሉ። ጥምቀት እምነት እና ጥምቀት ለድህነት ይሆናል ብለው ያምናሉ። ቅዱስ ሥጋውና ክቡር ደግሞ ለድህነት ይሆናል ብለው ያምናሉ። ንስሐም ይቀበላሉ። ካህናት ይቃወማሉ። እነሱ ደግሞ ኦርቶዶክስ ደግሞ ካህናትን ክርስቶስ የሾማቸውን ትቀበላለች ማለት ነው። በጥና ልዩነቱ የሰማይና የምድር ርቀት ነው ያለው። በተለይ ስድብ ግን በተለያየ እንደዚህ አይነት ነገር ከእንደዚህ አይነት ውጡ። የስድብ የዲያብሎስ አንደበት ነው። አንደበታችሁ በእውነት እኔ ክርስቲያን ነኝ ይላሉ። እኔ ክርስቲያን ነኝ ከየት ህብረት ነው የምታደርገው ስትሏቸው በክርስቶስ አምነው ከሚከተሉ አንዱ እንደዚህ በጣም ስማቸው ይደብቃሉ። የሚያመልኩበት ቸርቻቸው ይደብቃሉ። ለምንድን ነው እንደዛ የሚደብቁ ካላችሁ በየግላቸው ብዙ ቸርች ስለሚመሰርቱ ነው። በግል ይፈቀዳል እንዴ እንዳይባሉ። ስለዚህ መደበቅና መከላከል ነው ያለባቸው። ስለዚህ ባጭሩ ስህተት ነው። 20 ዓመትም አይደለም አሁን ጠፍተህ ያለህ አይደለ ሆይ ነው። አሁን እኮ ጠፍተሃል። በቃ በአብ በወልድ መንፈስ ቅዱስ ካላመንክ ጥምቀት የምትቃወም ከሆነ እኮ ጠፍተሃል። ንስሐ የምትቃወም ከሆነ ጾም ጸሎት የምትቃወም ከሆነ እኮ ጠፍተሃል። ጥምቀት ምሳሌ ነው የምትል ከሆነ እኮ ጠፍተሃል። ያመነ የተጠመቀ ይድናል እያለህ ክርስቶስ አንተ ደግሞ ምሳሌ የምትል ከሆነ እኮ ጠፍተሃል ማለት ነው።